በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሰላም ለእናንተ ይሁን። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። እንደገና ቃሉን የምንሰማበት ደግሞ ጊዜ እግዚአብሔር አምላክ ሰጥቶናል። ቃሉን የምንሰማበት ይህ ጊዜ ለእኔና ለእናንተ የረፍታችን የባርኮታችን ጊዜ ነው። ምክንያቱም ከእግዚአብሔር ቃል የምንካፈለው ብዙ ረፍት፣ ብዙ ባርኮት፣ ብዙ ፈውስ ስላለ ማለት ነው። ስለዚህ ጌታን በጣም አድርገን ነው የምናመሰግነው ውድ ስለሆነው። ስለዚህ ስለ ቃሉ ዘላለማዊ ስለሆነው ስለማያልፈው እጅግ በጣም ደግሞ ክቡር ስለሆነው ስለዚህ ቃል በእውነት ጌታ እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ባለፈው ሳምንት ያው የእግዚአብሔር ቁጣ በአዲስ ኪዳን በሚል ሐሳብ የእግዚአብሔርን ቃል ጨምረን እየተካፈልን ያለ ነው። ይህን ትምህርት እንግዲህ በተከታታይ እየተማርን ያለ ነው። ዛሬም ይህንን ትምህርታችንን ቀጥላለን። የባለፈውን ሳምንት ትምህርታችን ለማስታወስ ያህል ባለፈው ሳምንት እንግዲህ ያነሳ ነው የአባቱን ሚስት ያገባውን ሰው በተመለከተ ከአንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 1 እስከ 13 ያለውን የመጽሐፍ ቅዱስ ክፍል ነው የተመለከትነው። እንግዲህ ይሄ ሰው በእግዚአብሔር ፊት ስለሰራው ኃጢአት ስላደረገው ርኩሰት ከእግዚአብሔር ቃል ለማየት ሞክረናል አስቀድመን። ከዛም ባሻገር ደግሞ በዚህ ሰው ላይ የተገለጠውን የእግዚአብሔርን ፍርድ በተመለከተ እንዲሁ ለማየት ሞክረናል። መቼም በዚህ ሰው ላይ የፈረደችው ቤተክርስቲያን ናት። ምክንያቱም እግዚአብሔር አምላክ ለቤተክርስቲያን ከሰጠው አገልግሎት ከሰጠው አውቶሪቲ መካከል አንዱ እንዲህ ያለ ኃጢአት በሚለማመዱ ሰዎች ላይ የመፍረድ ስልጣን እንደሰጣት ከዚህ የመጽሐፍ ቅዱስ ክፍል ልንማር እንችላለን። እና ፍርዷ ምን ነበረ? የቤተክርስቲያን ፍርድ ለሰይጣን አሳልፎ መስጠት ነበረ። ይሄ መቼም እጅግ በጣም ከባድ ፍርድ ነው። እንግዲህ ይህንን በእግዚአብሔር ቃል ለማየት ነው የሞከርነው። ዛሬ ደግሞ ወገኖች ሆይ ከሐዋርያት ሥራ መጽሐፍ ምዕራፍ 13 ከቁጥር 1 እስከ 12 ያለውን የመጽሐፍ ቅዱስ ክፍል ይዘን እንዲሁ የእግዚአብሔርን ቃል የምንነጋገርበት ጊዜ ይኖረናል። ይህንን የመጽሐፍ ቅዱስ ክፍል አነብላችኋለሁ። መጽሐፍ ቅዱሳችን እንደዚህ ይላል። በአንጾኪያም ባለች ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔገር የተባለ ስምዖን፣ የቀሬናው ሉኪዮስ፣ የአራተኛው ክፍል ገዢ ሄሮድስ ባለመዋል ምናሄ፣ ሳውልም ነበሩ። እነዚህ ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠሯቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሰሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልማናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው። ደሴቲቱንም ሁሉ እስከ ጳፉ በዞሩ ጊዜ በራሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነ ሰርጊዩስ ጳውሎስ ከሚባለው አገረ ገዢ ጋር ነበረ። ይህም በርናባስንና ሳውልን ወደ እርሱ ጠርቶ እግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዢውን ከማመን ሊያጣመም ፈልጎ ተቃወማቸው። ጳውሎስ የተባለው ሳውል ግን መንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን? አሁንም እነሆ የጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው ይላል። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። በዛን ጊዜ አገረ ገዢ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ ይላል። አጭር ጸሎት አብረን እንጸልያለን። ቅዱስ አባት እናመሰግናለን። ይህንን ጊዜ የሰጠህን አንተ ነህ። በእውነት እግዚአብሔር ሆይ ይህ ጊዜ የረፍታችን ጊዜ ነው፣ የባርኮታችን ጊዜ ነው፣ የፈውሳችን ጊዜ ነው። ይህም የሚሆነው ደግሞ ቃልን ለመስማት ከመፈለጋችን የተነሳ ነው። ቃልን ይዘን ወደ አንተ ከመቅረባችን የተነሳ ነው። አሁን እለምንሃለሁ፣ ይህንን ቃል ስንሰማ ባርኮት ይሆንልን፣ ፈውስ ይሆንልን፣ መመለስ ይሆንልን፣ መታደስ ይሆንልን፣ መነቃቃት ይሆንልን፣ ለውጥ ይሁንልን፣ እድገት ይሁንልን። ቅዱስ አባት ቃልን ግለጥልን። መንፈስ ቅዱስ ጊዜውን ላንተ ሰጠን፣ አስተምረን ብለን እንለምናሃለን በኢየሱስ ስም አሜን። እንግዲህ ይህንን ትምህርት በተለይም ደግሞ እግዚአብሔር ፍርድ በአዲስ ኪዳን በሚል ርዕስ የጀመርነው
ትምህርት በተመለከተ ወገኖች እንደምታስታውሱት እግዚአብሔር ለቁጣ እግዚአብሔር ለፍርድ የሚነሳሳበት ጊዜ እንዳለ የአዲስ ኪዳን መጽሐፍ ያስተምረናል። እግዚአብሔር ለፍርድ ሲነሳ፣ እግዚአብሔር ለቁጣ ሲነሳ እንዲሁም አይነሳም። ነገር ግን ሰዎች በቤተ ክርስቲያን ቢሆን ከቤተ ክርስቲያን ውጪ ያሉ ሰዎች በእግዚአብሔር ላይ በሚዘብቱበት በእግዚአብሔር ላይ በሚሳለቁበትና በሚቀልሉበት ጊዜ እግዚአብሔር ለፍርድ እንደሚነሳ ከእግዚአብሔር ቃል ተመልክተናል። ከዛም ባሻገር ሰዎች በእግዚአብሔር የአምላክነቱ ክብር ላይ በሚነሱበት ጊዜ እግዚአብሔር አይታገሳቸውም። እግዚአብሔር ለቁጣ እግዚአብሔር ለፍርድ ይነሳል ብለናል። ከዛም ባሻገር ሰዎች በቤተ ክርስቲያንም ሆነ ከቤተ ክርስቲያን ውጭ ልዩ ልዩ አይነት ርኩሰቶችን በሚለማመዱበትና እግዚአብሔርን በሚዳፈሩበት ጊዜ በኃጢአት ጸንተው በርኩሰት ጸንተው ርኩሰትን እየጨመሩ በሚኖሩበት ጊዜ እግዚአብሔር ለፍርድ እግዚአብሔር ለቁጣ ይነሳሳል ብለናል። በዚህ ትምህርት ወይም በዚህ ሐሳብ ስር ደግሞ አንደኛ አስቆሮቱ ይሁዳ፣ ሁለተኛ አናንያና ሰጲራን፣ ሶስተኛ ጠንቋዩ ሲሞንን፣ አራተኛ ደግሞ ባለፈው ሳምንት የአባቱን ሚስት ያገባ በቆሮንቶስ ቤተክርስቲያን አባል ሆኖ ይኖርና ይመላለስ የነበረውን ሰው ለማየት ነው የሞከርነው። ዛሬ አራተኛውን ነጥብ አንስተን ለማየት እንሞክራለን። ዛሬ የምናነሳው እውነተኛውን ወንጌል ሰዎች እንዳይሰሙ መቃወም የእግዚአብሔርን ቁጣ ወይም የእግዚአብሔርን ፍርድ ያነሳሳል፣ እግዚአብሔር ለፍርድ እንዲነሳ ያደርገዋል በሚል ሀሳብ ነው የምንካፈለው። በዚህ በምንባብ ክፍላችን ውስጥ በሐዋርያት ሥራ መጽሐፍ ምዕራፍ 13 ከ1 እስከ 12 የእግዚአብሔርን ቃል ስንመለከት ሶስት ዋነኛ ነገሮችን ነው የምንመለከተው። የመጀመሪያ የምንመለከተው ተልእኮ ነው የምንመለከተው። በሁለተኛ ደረጃ ተግዳሮትን እንመለከታለን። በሶስተኛ ደረጃ የእግዚአብሔር ፍርድ እናያለን ማለት ነው። በእነዚህ 12 ቁጥሮች ውስጥ በዚህ ሐሳብ ወይንም ደግሞ በእነዚህ ንዑስ ርዕስ ቅደም ተከተል መሰረት ለመነጋገር እንሞክራለን። አስቀድመን ስለ ተልእኮ እናንሳ። መቼም ወገኖች ስለ ተልእኮ በምንነጋገርበት ጊዜ በመጀመሪያ የምናነሳው በአንጾኪያ ባለች ቤተክርስቲያን የነበሩ አገልጋዮችን እንመለከታለን በቃል ውስጥ። እነዚህ አገልጋዮች የአንጾኪያ ቤተክርስቲያን መሪዎች ነበሩ። እነዚህ መሪዎች ዛሬ ላለነው ቤተክርስቲያን ለምንመራ ወንድሞችና እህቶች ትልቅ ምሳሌ ሞዴል ሊሆኑ የሚችሉ መሪዎች ናቸው። እንግዲህ በመጀመሪያ ተልእኮ በሚለው ሐሳብ ስር በአንደኛ ደረጃ የምንመለከተው ይህንን ነው። በሁለተኛ ደረጃ ወገኖች ሆይ እነዚህ መሪዎች ነቢያትና ደግሞ መምህራን እንደነበሩ እንመለከታለን። እግዚአብሔር ለነቢይነት እግዚአብሔር ለመምህርነት ወይም ደግሞ ለወንጌል አስተማሪነት የጠራቸው መለኮታዊ ጥሪ ያላቸው መሪዎችም እንደነበሩ እናያለን። ይህ እንግዲህ አንድ ነገር ያመለክተናል። ቤተ ክርስቲያን ለወንጌል በተጠሩ ሰዎች ትመራ እንደነበረ ነው እንግዲህ የምንመለከተው። በሶስተኛ ደረጃ የምንመለከተው እነዚህ መሪዎች በስም መጠቀሳቸውንና ማንነታቸውን ነው የምንመለከተው። ስማቸውን ለማንሳት ያህል በርናባስ የሚባል ሰው አለ፣ ኔጌር አለ፣ የቀሬናው ሉኪዮስ አለ፣ ምናዬ እንዲሁም ደግሞ ሳውል የተባለው ጳውሎስ እንደነበሩ እነዚህ አንጾኪያ መሪዎች ከዚህ የእግዚአብሔር ቃል እንመለከታለን። ስለ እነዚህ ሰዎች ማንነትም ጥቂት ሐዋርያት ሥራ መጽሐፍ የሚነግረን ነገር አለ። ሉቃስ በዘገባ ውስጥ ጠቅሶ እንመለከታለን ስለ ማንነታቸው ማለት ነው። በአራተኛ ደረጃ የምንመለከተው የመሪዎቹን የጾም ጸሎትና የጸሎት ጊዜ እንደነበራቸው እናያለን። አብረው ይጸልያሉ፣ አብረው ይጾማሉ፣ አብረው ደግሞ እግዚአብሔርን ያመልካሉ። ይህ መቼም ቀዳሚ የቤተ ክርስቲያን መሪዎች አገልግሎት እንደሆነ ልናውቅና ልንረዳ ይገባል። ይህንን ያደርጉ የነበረውም ደግሞ በልብ አንድነት እንደነበረ ልናስተውል ይገባል። ወገኖች ይጾማሉ፣ ይጸልያሉ፣ እግዚአብሔርን ያመልኩታል። እግዚአብሔር የተባረከና የተመሰገነ ይሁን። በአምስተኛ ደረጃ ደግሞ እግዚአብሔርን የሚሰሙና የሚታዘዙ መሪዎችም እንደነበሩ ደግሞ በዚህ ተልእኮ በሚለው ሐሳብ ስር ይህን ልናስተውል እንችላለን። እግዚአብሔርን ለማድመጥ የተዘጋጁ መሪዎች ነበሩ። መቼም በእግዚአብሔር በአምላካችን ፊት በጸሎት በጾም በምንሆንበት ጊዜ በአንድ ላይ በልብ አንድነት እግዚአብሔርን በምናመልክበት ጊዜ በዚያም ጊዜ ጌታ መንፈስ ቅዱስ ሐሳቡን ለእኔና ለእናንተ በወደደው መንገድ ይገልጣል። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ መሪዎች የእግዚአብሔርን ሐሳብ አድምጠዋል። ያደመጡት የእግዚአብሔር ድምፅ ነበር። የመንፈስ ቅዱስ ድምፅ በመካከላቸው ይመላለስ ነበር። የመጣው ድምፅ በነቢያት አማካኝነት በትንቢት ሳይሆን እንዳልቀረ እንግዲህ
ከታሪኩ ልንረዳ እንችላለን። የመጣውም ድምፅ በርናባስና ሳውልን ለጠራኋቸው ስራ ለዩልኝ የሚል ነበር። ከአምስቱ መሪዎች ሁለቱ በርናባስና ጳውሎስን ለጠራኋቸው ስራ። እንግዲህ እግዚአብሔር አምላክ አስቀድሞ እነዚህን ሰዎች ለወንጌል ጠርቷቸው፣ ለሚሽን አገልግሎት ጠርቷቸው፣ ሊልካቸው እግዚአብሔር አምላክ ተልእኮን ሊሰጣቸው እንደጠራቸው ከታሪኩ ልንረዳ እንችላለን። ይህም ደግሞ በሐዋርያት ሥራ መጽሐፍ ምዕራፍ 9 ቁጥር 15 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ጌታም ይህ በአሕዛብ በነገሥታትም በእስራኤል ልጆች ፊትም ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ብሎ መጽሐፍ ቅዱሳችን ይናገራል። ተመልከቱ። ይህንን ያለው እግዚአብሔር አናንያ የሚባል ሰው ነው። ጳውሎስን በታላቅ ብርሃን እግዚአብሔር ከተገናኘው በኋላ ቀጥሎ በሕይወቱ የሆነው ነገር ምንድን ነው? አናንያን እግዚአብሔር አምላክ ተናግሮት ወደ ጳውሎስ እንዲመጣ በማድረግ ጳውሎስና አናንያ እንደተገናኙ የሐዋርያት ሥራ መጽሐፍ ምዕራፍ 9 የእግዚአብሔር ቃል ይነግረናል። አናንያ ሳኦልን ያውቀዋል። አናንያ ስለ ሳኦልም ያውቃል። አሳዳጅ ሰው እንደሆነ፣ የወንጌል ተቃዋሚ እንደሆነ፣ ብዙ ወንጌል የሚሰብኩ ሰዎች እያዘ ወህኒ ቤት ይጥል የነበረ ሰው እንደሆነ፣ እስጢፋኖስ ሲገደል እንኳን የተባበረ ሰው እንደሆነ አናንያ ይህን ታሪክ ያውቃል። ስለዚህ እግዚአብሔር መጥቶ ለአናንያ ስለ ሳኦል በነገረው ጊዜ ለወንጌል የተጠራ ሰው እንደሆነ ጌታ እግዚአብሔር ይህንን ሰው እንደሚፈልገው በተናገረው ጊዜ ለአናንያ ትልቅ ጥያቄ ነበር። ከዚህም የተነሳ እግዚአብሔር ለአናንያ ምን አለው? ይሄ ሰው አለው በአሕዛብ አንድ፣ ሁለተኛ በነገሥታት ሶስተኛ በእስራኤል ልጆች ፊት ስሜን ይሸክማል፣ ለእኔ ደግሞ አናንያ የተመረጠ ዕቃ ነው ይሄ ሰው ብሎ እንደተናገረው እንመለከታለን ማለት ነው። እንግዲህ አስቀድሞ እግዚአብሔር እንደጠራው በዚህ ጥቅስ ውስጥ ልንመለከት እንችላለን። በዚህ የእግዚአብሔር ቃል ውስጥ ልናስተውል እንችላለን። ሌላው የገላትያ መጽሐፍ ሲናገር እንደዚህ ይላል። ገላትያ 2 ቁጥር 9 ደግሞ የተሰጠኝን ጸጋ አውቀው አሕማድ መስለው የሚታዩ ያዕቆብና ኬፋ ዮሐንስም እኛ ወደ አሕዛብ እነርሱም ወደ ተገረዙት ይሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጡን ብሎ መጽሐፍ ቅዱሳችን ይነግረናል ማለት ነው። ከዚህ ጥቅስ መነሻነት እንግዲህ ሳኦልና በርናባስ ለወንጌል የተጠሩ ሰዎች እንደሆኑ አስቀድሞ እግዚአብሔር እንደጠራቸው ከእነዚህ ጥቅሶች መነሻነት እርግጠኛ መሆን እንችላለን። በስድስተኛ ደረጃ የምንመለከተው ተልእኮ መስጠት ነው። እንግዲህ ለመላክ መዘጋጀት እንመለከታለን። እነዚህ ሰዎች የእግዚአብሔርን ድምፅ ከሰሙ በኋላ እነዚህ መሪዎች በቀጥታ ለጳውሎስና ለበርናባስ ተልእኮን እንደሰጧቸው ተልእኮን ለመስጠትም ተዘጋጅተው እንደነበረ እናያለን። ይህንንም ደግሞ ያደረጉት ከመንፈስ ቅዱስ ጋር በመስማማት ነው። ማለትም በመንፈስ ቅዱስ በመመራት በጾም ጸሎት፣ በልብ አንድነት እጃቸውን በመጫን እውቅና በመስጠት በመሾም እነዚህን ሰዎች እንደላኳቸው ቤተክርስቲያን እንደለካቻቸው እንመለከታለን ማለት ነው። ስለዚህ እነዚህ አገልጋዮች የጠራቸው እግዚአብሔር ነው። ነገር ግን ተልእኮን የሰጠቻቸው ቤተክርስቲያን እንደነበረች እንግዲህ እናያለን ማለት ነው። እና እነዚህ መሪዎች ወደ እነሱ ከመጣው ከእግዚአብሔር ድምፅ ጋር ከመንፈስ ቅዱስ ድምፅ ጋር እንዴት ይስማሙ እንደነበረ፣ እንዴት ያደምጡት እንደነበረ እንመለከታለን። ስለዚህ እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። በአንጾኪያ ቤተክርስቲያን መሪዎች እንዲሁም ከመሪዎች መካከል ለተልእኮ ወይም ለሐዋርያዊ ጉዞ የተለዩ መሪዎችም ደግሞ እንደነበሩ ከቃሉ ልንረዳ እንችላለን ማለት ነው። መሪዎች አሉ። ያው እንዳልኳቸው እነዚህ 5 መሪዎች ናቸው። ከ5ቱ መሪዎች ደግሞ ለሚሽን አገልግሎት የተጠሩ ሁለቱን እናያለን፣ እንመለከታለን ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ከዚህ በመቀጠል እንድንመለከት የማስበው ሁለተኛው ነጥብ ነው። ሁለተኛው ነጥብ ደግሞ ተግዳሮት የሚለውን እንመለከታለን። ከዚህ በመቀጠል መቼም ጳውሎስና በርናባስ ለወንጌል ከተጠሩ በኋላ በቀጥታ መጽሐፍ ቅዱሳችን እንደሚነግረን እንዲህ ይለናል። ቁጥር 4 ላይ እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ። ከዚያ በመርከብ ወደ ቆጵሮስ ሄዱ። በስልማናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው። ደሴቲቱም ሁሉ እስከ ጳፉ በዞሩ ጊዜ በራያሱስ የሚሉት ጠንቋይና ሐሰተኛ ነቢይ የሆነ አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ከሰርጊስ ጳውሎስ ከሚባለው አገረ ገዢ ጋር ነበረ። ይህም በርናባስና ሳኦል ወደ እርሱ ጠርቶ እግዚአብሔርን ቃል ሊሰማ ፈለገ ብሎ መጽሐፍ ቅዱሳችን ይናገራል። እንግዲህ ወገኖች ሆይ ከቤተ ክርስቲያን ይህን ተልእኮ ከተቀበሉ በኋላ በመንፈስ ቅዱስ ምሪት ወይም ደግሞ በመንፈስ ቅዱስ ተልከው ወደ ሴሌውቅያ እንደሄዱ፣ በመንፈስ ቅዱስ ተልከው እንደገና በመርከብ ወደ ቆጵሮስ እንደሄዱ፣ ከዛም ወደ ስልማና እንደሄዱ
በአይሁድ ምኩራቦችም ደግሞ ወንጌልን እንደሰበኩ መጽሐፍ ቅዱሳችን ይነግረናል ማለት ነው። ስለዚህ በበርናባስና በሳውል የወንጌል ተልእኮ ውስጥ የምንመለከታቸው ዋና ዋና ነገሮችን ልንገራቸው። 4 ዋና ነገሮችን እንመለከታለን። የመጀመሪያው የምንመለከተው ያገለገሉባቸውን ቦታዎች ነው። አሁን እንዳልኳቸው ከቁጥር 4 ጀምሮ ስታነቡ ያገለገሉባቸው ቦታዎች ተጠቅሰው እንመለከታለን ማለት ነው። እነዚህ ያገለገሉባቸው ቦታዎች ሴሌውቅያ ይባላል። ሴሌውቅያ የምትባል ቦታ፣ ቆጵሮስ፣ ስልማና እንዲሁም ደግሞ ጳፉ ወይም ይቺ ደሴት የሆነች ቦታ እንደሆነች ነው እንግዲህ ታሪኩ የሚነግረን። በእነዚህ ቦታዎች እንግዲህ ወንጌልን እንደሰበኩ በአይሁድ ምኩራቦች ወንጌልን እንደተናገሩ መጽሐፍ ቅዱሳችን ይናገራል። የመጀመሪያው የሚነግረን ያገለግሉባቸውን ቦታዎች ነው። በሁለተኛ ደረጃ የሚነግረን ደግሞ የማርቆስን ከነሱ ጋር መተባበር። እንግዲህ እዚህ ጋር እንደምትመለከቱት 2 ሆነው ነው የወጡት። ነገር ግን እያገለገሉ እየተጓዙ በነበረበት ጊዜ እግዚአብሔር አምላክ አገልጋይ ዮሐንስ እንደነበራቸው ይነግረናል። ምክንያቱም ይህ ሰው ከነሱ የወንጌል አገልግሎት ጋር እንደተባበረ እግዚአብሔር ይህንን ሰው እንዳዘጋጃላቸው እናያለን። በእውነት እግዚአብሔር አምላክ ይጥራን እንጂ ወገኖች አብረውን የሚተባበሩ አብረውን የሚያገለግሉ ሌላ ተጨማሪ ሰዎችንም ደግሞ እግዚአብሔር ይሰጠናል ማለት ነው። ከታሪኩ ይህንን ልንረዳ እንችላለን። እግዚአብሔር የምናገለግልበት ቦታ ብቻ ሳይሆን አብረው ደግሞ ከኔና ከእናንተ ጋር ወንጌልን የሚሰሩ ሰዎችም ደግሞ በወንጌል ጉዟችን ውስጥ በሐዋርያዊ ጉዞ ውስጥ በተልእኮ ውስጥ እግዚአብሔር ሰዎችን እንደሚሰጥ ከዚህ የእግዚአብሔር ቃል እንማራለን። በ3ኛ ደረጃ የምንመለከተው የገጠማቸውን ተግዳሮት ነው። በ4ኛ ደረጃ የምንመለከተው ደግሞ የእግዚአብሔርን ፍርድ ነው። ስለዚህ አሁን የምናነሳው የገጠማቸውን ተግዳሮት ይሆናል ማለት ነው። እንግዲህ በተልእኮ ወይም በሐዋርያዊ ጉዞ ውስጥ የገጠማቸው ተግዳሮት እንመለከታለን። ከእግዚአብሔር ቃል ሁል ጊዜ ለወንጌል አገልግሎት በእውነት ታጥቀን በምንወጣበት ጊዜ፣ በመንፈስ ቅዱስ ተመርተን በምንወጣበት ጊዜ፣ ቃሉን ተሞልተን በምንወጣበት ጊዜ፣ ከቤተ ክርስቲያን ከመንፈስ ቅዱስ ጋር ተስማምተን በምንወጣበት ጊዜ ተግዳሮት ይገጥመናል፣ ስደት ይገጥመናል፣ ፈተና ይገጥመናል ወገኖች። ስለዚህ ሐዋርያው ጳውሎስና በርናባስ የገጠማቸው ተግዳሮት እንደነበረ መጽሐፍ ቅዱሳችን አልሰወረም፣ አልደበቀብንም። ተመልከቱ። አገረ ገዢው ሰርግስ ጳውሎስ ይባላል። ጳፉ አካባቢ በደረሱ ጊዜ ጳፉ ወደምትባለው ደሴት ቦታ በደረሱ ጊዜ የሚገርማቸው አንድ አገረ ገዢ ሰው ነበረ። ያም ሰው ሰርግስ ጳውሎስ ይባላል። ይህ ሰው ወንጌል ለመስማት ፈልጎ የሚገርመው ነገር ጳውሎስንና ባርናባስን እንዳስጠራቸው መጽሐፍ ቅዱሳችን ይነግረናል። እንግዲህ ጳፉ የተባለ ቦታ ሲደርሱ ይሄ ሰርግስ ጳውሎስ የሚባል ሰው ወንጌልን ለመስማት ፈለገ። ልክ እግዚአብሔር አምላክ በገዢዎች ፊት ይቆማል፣ በመኳንንቶች ፊት ይቆማል ብለው እንደተናገረ ልክ ቅድም ባነበብነው በሐዋርያት ሥራ መጽሐፍ ምዕራፍ 9 ላይ ቁጥር 15 ጀምሮ እግዚአብሔር ቃል እንደሚናገር በእስራኤል ልጆች ፊት፣ በአሕዛብ ፊት፣ በገዢዎች ፊት ይቆማል ብለው እግዚአብሔር አምላክ እንደተናገረ የሚገርማችሁ ነገር ጳፉ የምትባሏ እንዳልኳችሁ ደሴቱ አካባቢ በሚደርስበት ጊዜ ይህ ሰርግስ ጳውሎስ የሚባል አገረ ገዢ የነበረ ሰው ወንጌል ለመስማት ፈልጎ እነዚህም 2 የእግዚአብሔርን ባሮች ወደ ራሱ እንዳስጠራቸው መጽሐፍ ቅዱስ ይናገራል። ስለዚህ ሰው መጽሐፍ ቅዱስ ሲነግረን እንዲህ ይለናል። ሰርግስ ጳውሎስ አስተዋይ የነበረ ሰው ነው። ሰርግስ ጳውሎስ የእግዚአብሔርን ቃል ለመስማት የሚፈልግ ልብ የነበረው ሰው ነው። እንግዲህ ወገኖች ይህን እንዲህ ያለ ልብ ስለነበረው ነው ባርናባስንና ጳውሎስን ማሰራት የፈለገው። እሱ ወዳለበት ስፍራ ምናልባትም ደግሞ ወደ ቢሮ ሊሆን ይችላል ጠርቶ ሊያናግራቸው፣ ወደ ቤቱ ሊሆን ይችላል ጠርቶ ሊያናግራቸው፣ ወደ ቤተ መንግስቱ ሊሆን ይችላል ጠርቶ ሊያናግራቸው የፈለገው ከዚህ የተነሳ እንደሆነ ልናስተውልና ልናውቅ ይገባል። እንግዲህ ወገኖች ሆይ ይህንን ሰው ወንጌል ለመናገር እነሱም ደግሞ አገረ ገዢውን ታዘው ወደ እሱ በመጡ ጊዜ ግን አንድ በራሱስ የተባለ ጠንቋይ ወይንም ደግሞ ሐሰተኛ ነቢይ ይለዋል መጽሐፍ ቅዱሳችን በተቃውሞ እንደተነሳባቸው እንመለከታለን። ይህ በራሱስ የተባለ ጠንቋይ ወይም ሐሰተኛ ነቢይ የሰርግስ ጳውሎስ ወዳጅ እንደነበረ ነው እንግዲህ ከታሪኩ የምንረዳው። በራሱስ ጠንቋይ ሰው ነው። በራሱስ ሐሰተኛ ነቢይ ነው። በራሱስ አይሁዳዊ የነበረ ሰው ነው። በራሱስ ሰዎች ወንጌልን እንዳይሰሙ የሚቃወም ሰው ነው። የወንጌል ተቃዋሚ፣ ወንጌልን እውነት የሚያጣምም መንፈስ በውስጡ የነበረበት ሰው እንደነበረ እንኳን ከታሪኩ ልንረዳ እንችላለን ማለት ነው። እንግዲህ ተመልከቱ። ይሄ አገረ ገዢ የእግዚአብሔርን ቃል እንዳይሰማ ከማመንም ሊያጣምም ፈልጎ ጠንቋዩ ኤልማስ ወይንም ደግሞ በራሱስ እንደተቃወማቸው እንመለከታለን። ኤልማስ ማለት በግሪክ ቋንቋ ጠንቋይ ማለት ነው እና የበራያሱስ የጠንቋይ በራያሱስ ሌላኛው ስሙ ነው። በዚሁ በቁጥር 8 ላይ ተጠቅሶ እንመለከታለን፣ በምዕራፍ 13 ላይ ማለት ነው። እና
እነ ጳውሎስ የገጠማቸው ከፍተኛ የሆነ አጋንንታዊ ተግዳሮት ወይንም ደግሞ ውጊያ ነው የገጠማቸው። ምክንያቱም የእግዚአብሔርን ቃል እንዳይናገሩ የሚናገሩትን የእግዚአብሔርን ቃል የሚቃወም ጠንቋይ፣ ሐሰተኛ ነቢይ፣ የሚናገሩትን የእውነትን ቃል የሚያጣምም ሐሰተኛ ነቢይ፣ ጠንቋይ ሰው ነው ወይ ፊት ለፊት የገጠማቸው ማለት ነው። ይህ ከፍተኛ የሆነ ሰይጣናዊ የሆነ ውጊያ ነው ወገኖች፣ ውጊያ ነው። እና እውነተኛውን ወንጌል በመያዝ ሁል ጊዜ በሸክም ሁል ጊዜ በመንፈስ ቅዱስ ምሪት ከቤተ ክርስቲያን ተልእኮን በመቀበል በፍጹም መሰጠት ለወንጌል ዋጋ ለመክፈል ተዘጋጅተን በምንወጣበት ጊዜ ወንጌልን ለማገልገል በምንነሳበት ጊዜ እንዳልኳችሁ ከፍተኛ ተግዳሮት ይገጥመናል። እና እነዚህ ወንድሞች የገጠማቸው ቀላል ተግዳሮት አይደለም። ፊት ለፊት ነው ጠላት እየተቃወማቸው እየተገዳደራቸው ያለው መጽሐፍ ቅዱሳችን እንደሚያስተምረንና እንደሚነግረን ማለት ነው። እኔ አንድ ጥያቄ እንዲሁ ላነሳ ወደድኩ። ለምንድን ነው ይሄ ጠንቋይ ሰው ይሄ ሐሰተኛ ነቢይ ሊገዳደራቸው የተነሳው ብዬ እንዲሁ ሳስብ አንዳንድ መጽሐፍትን ሳገኝ ምን አየሁኝ? አስተዳዳሪው ሰርጊዮስ ጳውሎስ ጌታን ከተቀበለ ይህ ጠንቋይ ስራውን ሊያጣ ሊሆን ስለሚችል ይሆናል ይላል አንድ መጽሐፍ። እውነት ነው፣ ስራውን ሊያጣ ይችላል ወገኖች። ምክንያቱም ሰርጊዮስ ጳውሎስ ጌታችን ኢየሱስ ክርስቶስን አምኖ ከተቀበለ የፍጹም በራያ ሱስ የተባለ ጠንቋይ ሐሰተኛ ነቢይ አብሮት ሊቀጥል አይችልም። ስለዚህ የዚህ ጠንቋይ ስራ ያጣል ማለት ነው። በዚህ በአገረ ገዢው ቤት የነበረው ስራ፣ በቤተ መንግስት ውስጥ የነበረው ስራ፣ በመንግስቱ ዙሪያ የነበረው ስራ፣ የጥንቆላ ስራው፣ የመተት ስራው፣ የሐሰተኝነት ስራው ሁሉ ሊቋረጥበት ነው ማለት ነው። ከዛ ጋር ተያይዞ እንግዲህ የሚያገናኛቸው ደግሞ ጥቅማ ጥቅሞች ሊኖሩ ይችላሉ። እነሱ ሁሉ ሊቀሩበት ነው። ስለዚህም ደግሞ ፊት ለፊት መዋጋት፣ ፊት ለፊት መገዳደር አለበት። ከሁሉ በላይ በዚህ ሰው ውስጥ ሰይጣን ነው ያለው ወገኖች፣ ሰይጣን ያደረበት ሰው እንደሆነ አስባለሁ። ስለዚህም የሚገርማቸው ነገር ይህ ሰርጊዮስ ጳውሎስ የተባለ አገረ ገዢ በክርስቶስ ኢየሱስ በማመን እንዳይድን በጣም እየተገዳደርና እየተቃወመ እንደሆነ ደግሞ ልንረዳ ልናስተውል ይገባናል ማለት ነው። አሁን ከዚህ በመቀጠል የምናነሳው ተግዳሮቱን ቆም አድርገን ስለ እግዚአብሔር ፍርድ ደግሞ ውስጥ ደረጃ እንድናይ እፈልጋለሁ። የእግዚአብሔር ፍርድ በጠንቋዩ በሐሰተኛው ነቢይ በኤልማስ ላይ ምን ነበር? የእግዚአብሔር ፍርድ እንዴት ነበር? የእግዚአብሔር ፍርድ በዚህ ሰው ላይ የተገለጠው የጳውሎስ በመንፈስ ቅዱስ መሞላት ነው። በመጀመሪያ የምንመለከተው ለማጣመምና ለመቃወም ይሄ ጠንቋይ በተነሳ ጊዜ ወዲያውኑ መጽሐፍ ቅዱሳችን ምን ይለናል? ጳውሎስ በመንፈስ ቅዱስ ተሞላ ይለናል። ምክንያቱም በመንፈስ ቅዱስ ካልተሞላን ይህንን የጠላት ተግዳሮትና ውጊያ መፋለም ወይም ደግሞ ፊት ለፊት ከእሱ ጋር መዋጋት ስለማንችል ነው። ሁል ጊዜ ጠላት ፊት ለፊት በሚታገለን በሚቋቋመን ጊዜ በመንፈስ ቅዱስ ልንሞላ ግድ ነው። ስለዚህ የእግዚአብሔር መንፈስ ጳውሎስን ሲሞላው እንመለከታለን ማለት ነው። ከዛ በመቀጠል አስማተኛውን ትኩር ብሎ ተመለከተው ብሎ መጽሐፍ ቅዱሳችን ይናገራል። ትኩር ብሎ ተመለከተው። ምናልባት ይህ ትኩር ብሎ ተመለከተው የሚለው ነገር ወገኖች በሌሎችን መጽሐፍ ቅዱስ ክፍሎች ላይ ስላሉ ማየት ሊያስፈልገን ይችላል። እንዲሁም ጳውሎስ ከዚህ ባሻገር እንዲህ ነው ያለው ወገኖች፣ በመንፈስ ቅዱስ ተሞልቶ በመንፈስ ቅዱስ ተመርቶ ትኩር ብሎ እየተመለከተ እንዲህ አለው፣ አንተ ክፉ ተንኮለኛና የሰይጣን ልጅ የጽድቅ ጠላት ቀጥተኛውን የእግዚአብሔርን መንገድ ለምን ታጣምማለህ? አታርፍም ወይ ከማጣመም ብሎ እንዴት እንደገሰጸው እንዴት እንደተናገረው በስልጣን በመንፈስ ቅዱስ ሙላት በመንፈስ ቅዱስ ምሪት እንዴት እንደተቃወመው ነው የምንመለከተው ማለት ነው። እንግዲህ ጠላት ለሚያነሳብን ተግዳሮትና ተቃውሞ ወገኖች ልንቃወሙ ስራውን ልናፈርስ የምንችለው በመንፈስ ቅዱስ ስንሞላ ነው። በመንፈስ ቅዱስ ስንሞላ ነው። በመንፈስ ቅዱስ ምሪት ውስጥ ስንሆን እና የምንቃወምበትን ቃልና መልእክት እግዚአብሔር አምላክ ሲሰጠን እንደሆነ ከዚህ እግዚአብሔር ቃል ልንረዳ እንችላለን። ይህን ካለ በኋላ ለምንድን ነው የእግዚአብሔርን ቃል የምታጣምመው ካለ በኋላ እንዲህ ነው ያለው፣ ይህን ተግባርህን ለምን አትተው? ለምንድን ነው የማትተው? አሁንም የእግዚአብሔር እጅ አርፎብሃል፣ እውር ትሆናለህ፣ ለጥቂት ጊዜ የፀሐይ ብርሃን አታይም አለው ብሎ መጽሐፍ ቅዱሳችን ሲናገር እናያለን። የእግዚአብሔር እጅ አሁን አርፎብሃል። ይቺ የእግዚአብሔር እጅ ያረፈችው በአንተ ላይ እውር ልታደርግ ነው። ከአሁን በኋላ እውር ትሆናለህ፣ ለጥቂት ጊዜም ደግሞ ፀሐይን አትመለከትም፣ ብርሃን አታይም ብሎ ይህንን የፍርድ ቃል በተናገረ ጊዜ በዛን ጊዜ ኤልማስ የተባለ በራያሱስ የተባለ ይህ ሐሰተኛ ነቢይ ጠንቋይ አይኖቹ እንደታወሩ መጽሐፍ ቅዱሳችን ይናገራል። ይህም ፍርድ እንግዲህ በምንመለከትበት ጊዜ እጅግ በጣም ቅጽበታዊ የሆነ በግልጥ በአደባባይ የሆነ ፊት ለፊት ተገዳድሯቸው ነበር። ፍርዱም ደግሞ ፊት ለፊት ሆኖ በግልጥ ሆኖ ነው እንግዲህ የምንመለከተው። ስለዚህ ጳውሎስ ይህን ከተናገረ በኋላ በራያሱስ አይኖቹ ታወሩ። ጳውሎስ ይህን ከተናገረ በኋላ በራያሱስ የሚመራውን ሰው ፈለገ። ታውቃላችሁ፣ ከተናገረ በኋላ አይኑ ታወረ። ወዲያውኑ በራያሱስ ደግሞ የሚመራውን ሰው ሲፈልግ እንመለከታለን። ንስሐ ሲገባ አንመለከትም ማለት ነው። እና
ይህንን ፍርድ በምትመለከቱበት ጊዜ አንደኛ በመንፈስ ቅዱስ ሙላትና መመራት የሆነ ነው። ሁለተኛ የእውቀትን ቃል የጸጋ ስጦታ በዚህ ውስጥ እንመለከታለን። ሶስተኛ ጳውሎስ የሰጠውን ስልጣን እንዴት እንደተጠቀመ እናያለን። አራተኛ ሊመጣ ያለውን ፍርድ እንዴት ደግሞ እንደተናገረ በመንፈስ ቅዱስ ምሪት እንመለከታለን። አምስተኛ የጌታ የቃሉ ኃይል መገለጡን ደግሞ እንመለከታለን። ከተገለጠው የእግዚአብሔር ኃይል የተነሳ ሰርጊዮስ ጳውሎስ አገረ ገዢ ሆኖ ወገኖች ሆይ በክርስቶስ ኢየሱስ በማመን እንደዳነ ደግሞም በእግዚአብሔር ቃል ኃይል እንዴት እንደተገረመ መጽሐፍ ቅዱሳችን ይነግረናል ማለት ነው። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። መቼም ይሄ በራሱስ የተባለ ጠንቋይ ሰው ብዙዎች የጌታን እውነት እንዳያዩ የብዙዎችን ዓይን እያሳወረ ኖሯል። ዛሬ ግን የራሱ ኃይል ሲታወር ነው የምንመለከተው። የአገረ ገዢው ዓይን ደግሞ ሲከፈት ጌታን ሲቀበል እንመለከታለን። በላዩ ላይ የነበረው የሰይጣን ኃይል ተመታ። ከቶ ኢየሱስን ሊረዳው ደግሞ አልቻለም። አገረ ገዢውን በጌታ ቃል ተገረመ። እንዳልኳቸው በክርስቶስ ኢየሱስ በማመን እንደዳነ እንመለከታለን። ዛሬም ቢሆን ሰዎች በጌታ በማመን ወደ እግዚአብሔር መንግሥት እንዳይጨመሩ ወንጌልን በሚቃወሙ ሰዎች ላይ የእግዚአብሔር ፍርድ ይገለጥባቸዋል። የእግዚአብሔር ፍርድ ይገለጥ ዘንድ እጁን እግዚአብሔር በእነሱ ላይ ያሳርፋል። ስለዚህ በጥንቃቄ በእግዚአብሔር ፊትና በእግዚአብሔር ቤት ልንመላለስ እንደሚገባ ላሳስባችሁ እወዳለሁ። እግዚአብሔር በጠንቋዩ ላይ ሲፈርድ አገረ ገዢው በጌታ ሲያምን ነው እንግዲህ በታሪክ ውስጥ የምንመለከተው ማለት ነው። አንዳንድ ጊዜ እግዚአብሔር ፍርድ ሲገለጥ ለአንዳንዶች ድነት ይሆናል፣ ፍርድ ለሚገባቸው ደግሞ ፍርድ ይሆናል። ፍርዱ በሚገለጥበት ጊዜ የሚድኑም ሰዎች እንዳሉ እንኳን ከዚህ ታሪክ ልንረዳ እንችላለን። መጽሐፍ ቅዱሳችን እንዲህ ይላል፣ ሐዋርያት ሥራ 13:12 በዛም ጊዜ አገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ ብሎ መጽሐፍ ቅዱሳችን ይነግረናል። እግዚአብሔር አምላካችን በጣም አድርገን እናመሰግናለን። ስለነበረን የቃል ጊዜ ጌታ ይባረክ። በሚቀጥለው ሳምንት ቀጣይ ደግሞ በዚሁ ርዕስ ዙሪያ የእግዚአብሔርን ሐሳብ የምንካፈልበት ጊዜ ይኖረናል። እግዚአብሔር አምላክ ሁላችሁም አብዝቶ ይባረክ። አጭር ጸሎት ጸልየን ፕሮግራማችንን እንጨርስ። ቅዱስ አባት እናመሰግናለን። ክብር ሁሉ ለገናናው ስምህ ይሁን። ይህንን ጊዜ የሰጠን አንተን እናመሰግናለን። ቃል ላክልን እናመሰግናለን። እባክህን በፊትህ በጥንቃቄ መኖር ይሁንልን። እግዚአብሔር ሆይ ለወንጌል ተልከው የወጡ ሰዎችን ወንጌልን በሚሰሩበት ወንጌልን በሚያገለግሉበት ጊዜ ተቃዋሚዎች ሆነን እንዳንገኝ፣ ቃልን ስናጣምም እውነትን ስናጣምም እንዳንገኝ፣ ሰዎች ወንጌልን እንዳይሰሙ እንቅፋት ሆነን እንዳንገኝ በጌታ በኢየሱስ ክርስቶስ ስም እንድትረዳን እንለምናሃለን። ጌታ መንፈስ ቅዱስ በቤት ያለን እኛ ባሮች በውጭም ያሉ ሰዎች በእንደዚህ አይነት ተቃውሞ ውስጥ እንዳንገኝ፣ ምክንያቱም የአንተን ፍርድ ሊያነሳሳ ስለሚችል፣ የአንተን ቁጣ ሊያነሳሳ ስለሚችል፣ አንተ በቁጣ ስትገለጥ፣ አንተ በፍርድ ስትገለጥ እንደዚህ ቅጽበታዊ ነገር ሊሆን ስለሚችል እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን እንድትረዳን እንድታግዘን እንለምናለን። ቅዱስ አባቶች በራሱስ የብዙዎችን ዓይን ሲያውር ኖረዋል፣ ለወንጌል ሲያወር ኖረዋል። አሁን ግን እግዚአብሔር አምላክ የእሱ ዓይን ሲታወር በእግዚአብሔር ፍርድ እንመለከታለን። እባክህ ጌታ ሆይ በቤትህ ያለን ኑሮ ሁሉ አንተን በመፍራት በጥንቃቄ እንዲሆን እንጸልያለን። ቅዱስ አባት ቅዱስ አምላክ እግዚአብሔር ብዙዎች እንዲድኑ፣ መንግሥት እንዲሰፋ፣ ክብር እንዲገለጥ፣ ኃይል እንዲለቀቅ ጸልያለሁ። አሁንም ይህንን ትምህርት በሚቀጥሉት ሳምንታት እንቀጥላለን። ቅዱስ አባት የቃል ደጆች አሁንም ይከፈቱልን። ባሪያህን እርዳን፣ ሁሉ ለክብር ይገዛ። በኢየሱስ ስም አሜን።